ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አመሽታችኋል። የምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው የሌላኛውን የግዛት አንድነት ለማስጠበቅ ያላቸውን አጋርነት አጸኑ። ኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው የሌላኛውን ሰላምና ደህንነት እንዲሁም የግዛት አንድነትን ለማስጠበቅ ያላቸውን ስትራቴጂክ አጋርነት በድጋሚ አረጋገጡ። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ተግዳሮችን ለመፍታት ያላቸውን ቁርጠኝነትም ገልጸዋል። ሚኒስቴር መስሪያ ቤቶቹ ማክሰኞ ታህሳስ 28 2018 ዓ.ም የጋራ መግለጫውን ያወጡት የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼህ ሻክቡን ቢን ናህያን አልናህያን በኢትዮጵያ ያደረጉትን የሥራ ጉብኝት ተከትሎ ነው። የአቡዳቢ ሚኒስትር ዴኤታ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው ቀጠናዊ ሰላምና ደህንነት ላይ ሁለቱ ሀገራት ያላቸውን የጋራ ፍላጎት በተመለከተ ምልከታቸውን እንደተለዋወጡ ተገልጿል። ምሽት ላይ በወጣው የጋራ መግለጫም ይህንኑ የሰላምና የደህንነት ጉዳይ አንስቷል። ሁለቱ ወገኖች አንዳቸው የሌላኛውን ሰላምና የደህንነት የግዛት አንድነትና ኢኮኖሚያዊ ፍላጎት ቶችን ለመደገፍና ማስተዋወቅ ያላቸው ሁለንተናዊና ስትራቴጂካዊ አጋርነት በድጋሚ ያረጋግጧል ይላል መግለጫው። ዶክተር ጌዲዮንና ሼህ ሻክቡን ከሁለትዮሽ ጉዳዮች በተጨማሪ በቀጠናዊና ዓለም አቀፋዊ ሰላምና የጸጥታ ጉዳዮች ላይ በተመዘገቡ ቁልፍ ለውጦችን እንደተደጋገሙ መግለጫው ያስረዳል። ሁለቱ ወገኖች መረጋጋትን ለማምጣትና ዘላቂ ሰላምን ለማስፈን ያላቸውን ቁርጠኝነት መግለጻቸውን ባሰፈረችው መግለጫ ላይ የሱዳን የእርስ በርስ ጦርነት ጉዳይ በአጽንኦት ተነስቷል። ከሚያዝያ 2018 ዓ.ም ጀምሮ ጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸውን ጥቃቶች አውግዘዋል። ሁለቱም ተፋላሚ አካላት ለንጹሃንና ሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉ ጥሪ አቅርበዋል። ዘገባው የቢቢሲ ነው።